بسم الله يا شباب تفضل شكله طيب مره ريحة جنان يلا نبدا على بركه الله. ها شفتوا يا ساتر قايم والله هرب انا ما صدقت شفت በሳዑዲ አረቢያ ሪያድ የሚገኘው የኢትዮጵያ ኤምባሲ በኮንትራት ወደ ሀገሪቱ ለሄዱ ኢትዮጵያውያን ዜጎች ማሳሰቢያ ሰጥቷል። በኮንትራት ወደ ሳዑዲ ሄደው አሰሪዎቻቸው ጋር ቢገኙም የተሻለ ስራ ለማግኘት ኮንትራት አፍርሰው የሚጠፉ ዜጎች ድርጊታቸው ለጉዳት ሊዳረጋቸው እንደሚችልም ማስጠንቀቂያ ሰጥቷል። የኤምባሲው ማሳሰቢያ የመጣው የሳዑዲ አረቢያ መንግስት የስራ ህግጋትን ተላልፈዋል ባላቸው ነዋሪዎች ላይ ከፍተኛ የሆነ ቁጥጥር ማድረግ ከጀመረ በኋላ ነው። የሳዑዲ የሀገር ውስጥ ጉዳዮች ሚኒስቴር ባለፈው ወር ከህዳር 11 እስከ ህዳር 27 ባሉት ቀናት ኢትዮጵያውያንን ጨምሮ በህገወጥ መንገድ ወደ ሀገሪቱ ለመግባት ሲሞክሩ ነበሩ ያለቻቸውን 1667 ሰዎች በቁጥጥር ስር መዋላቸውንም አስታውቀዋል። በቁጥጥር ስር ከዋሉት ውስጥ የኢትዮጵያውያን ዜጎች ቁጥር 57 በመቶ መሆኑን የሚኒስቴሩ ሪፖርት ያመለክታል። ከኢትዮጵያውያን በመቀጠል ከፍተኛውን ቁጥር የያዙት የመናውያን ከ40 በመቶ በላይ ዜጎቿ በቁጥጥር ስር ውለዋል። ተጠናክሮ እንግዲህ ተመልካቾቼ እንደሰማችሁት ነው ማለት ነው። በተለይ መንግስት ላይ በተለይ እንደዚህ ህገ ወጥ በሆኑ ልጆች ላይ ብዙ ትኩረት አድርግቶ እየሰራ ነው። አሁን ለምሳሌ እቺ እህታችን በተለይ ፎቶዋን የምታዩት ምን ልላችሁ ፈልጌ ነው፣ እዛ ሆናችሁ ስልካችሁን ባላችሁ ተጠቅማችሁ እንደዚህ ህዝብ ወይ ደግሞ ኢትዮጵያኖች ድረሱልኝ ብትሉ ሊደርሱላችሁ ይችላል ማለት ነው ሰው። ምክንያቱም ለምንድን ነው እሱ እቺሊ ብትጠፋ ብትወጣ የሆነ ነገር ብትይ ለተለያየ ለእስር ብቻ ለብዙ ነገር ልትዳረግ ትችላለች ማለት ነው። ስለዚህ ውድ የሀገሬ ልጆች የሆነ ነገር ስናደርግ በጥንቃቄ መሆን አለበት እና እቺ ልጅ ብዙ ነገር አሁን እዛ ሆና ቪዲዮ በመስራቷ በህጋዊ ወይ ደግሞ የሪያድ ኤምባሲ እጅግ ደስ የሚል ነገር እርምጃ ወስዶ እንግዲህ ልጅቷ ካለችበት ስቃይና መከራ በሰላም ተላቃለች ማለት ነው። ስለዚህ ምልላችሁ የሆነ ነገር ሲሆን በህጋዊ መንገድ መሆኑ ጥሩ ነው። መጥፋቱም ደግሞ አሁን ላይ በተለይ በኢጃዛ ቤትም የተለያየ ችግር እየተፈጠረ እጅግ በወገኑ ላይ እየተሳቀቀ ከዚህ በፊት ጅዳ ላይ ታውቃላችሁ እንግዲህ በቻርጀር በትንሽ ምክንያት በተነሳ እሷ አብረሽኝ መማገጥ አለብኝ ስል እሷን እንደዚህ አላደርግም ስትል እንግዲህ ጥርሶቿን እጆቿን አራግፎ ሰብሮ እንግዲህ እሷ ወደ መንገድ ላይ ደሙን እያዘራች ስትወጣ መልሳ የሳውዲ ወይ ደግሞ የጅዳ ፖሊስ ይዟት ወደ ሕክምና ወስዷ ከዛ በኋላ በህግ ልጁ እየተፈለገ ባለበት ሁኔታ ነው። ይሄ ደግሞ ምንድነው ከማዳም ቤት ጠፍቶ ኢጃዛ ቤት በሚቀመጡ ልጆች ላይ ነው ማለት ነው። ስለዚህ ምን ልላችሁ እቺ ልጅ አሁን አንደኛ ህዝቤ ሆይ ድረሱልኝ ብላ ያችን ቪዲዮ መልቀቋ እጅግ ጥሩ ነገር ነው ያደረገችው። ብዙዎቻችሁ ደግሞ ስልክ ስትባሉ የሆነ ችግር ሲደርስ አገላለጻችሁን ያለነው እዚህ ቦታ ነው። እሱ አሁን ያለችውን ችግር በትክክል ተናገረች። የተለይ የሪያድ ኤምባሲ በዚህ ላይ በስማ እጅግ ፍጥነቱ የሚለይ ነው። እግዚአብሔር ይመስገን ካለችበት ችግር እንግዲህ በሰላም ወጣ ዛሬ ላይ ይኸው ተስተካክሎላት ህገ ወጥ አለመሆን ከዛ ወጥቶ በህግን ተጠያቂ የማድረጉ ነገር አለ ማለት ነው። ግን ለህይወታቸው እንደሚያሰጋ ከሆነ በቅርቡ አንድ ልጅን በዚሁ ሪያድ ውስጥ ምንድነው የገጠማት የ10 ወር ደሞዝ አልሰጧትም። በጣም ያሰቃዩታል። የመጣችበት ድርጅት ነበረ። እነሱም እግዜር ይስጣቸው ምንድን ያደረጉት ቶሎ ነይ ውጪ ጥፊ ብሎ እሷ ከወጣች በኋላ ግን ቀጥታ ምንድን ያደረገችው ክስን የመሰረተችው። ክስ ስትመሰረት እንግዲህ ሰዎቹ መረጃው ሁሉ ነገር ስላላት በህግ ተጠይቀው የ10 ወር ደሞዝን የከለከሏት የ10 ወር ደሞዝ ተቀብለውላ ሰዎቹ በህግ መቀጣት ያለባቸው ነገር ተቀጣው። ልጅቷ እንግዲህ እንደገና ሌላ ስራ ገብታለች ማለት ነው። ህገ ወጥም ሳትሆን ኢቃማውንም ተቀብለውላት በቢሮ ጉዳዩን ተስማምተው ወደ ፖሊስ ሄዱ ማለት ነው። ይሄም አለ የሀገሬ ልጆች ከፈጣሪ በታይ እጅግ ጠንካራ መሆን አለባችሁ። ነገሮችን በጣም በጥልቀት ማየት አለባችሁና በተለይ በህገ ወጥ ከዚህ በኋላ አላስፈላጊ ደላላዎች የምትመጡ እኔ ራሱ በየራሴ ቤተሰብ ይሄው በደላላ ከቤት ወጥቶ ይሄው አሁን ላይ በጣም ችግር ውስጥ ያለሁት ማለት ነው። እግዚአብሔር እንዲደርስ ነገሮችን እንዲያስተካክል ጸሎት አድርጉልኝ ምኞቴ ነው። ከባድ ነው። በተለይ ቢሮ ያሌለ ያደላላ የምትመጡ ልጆች እባካችሁን እንዳታረጉት እንዳትመጡ ተጠንቀቁኝ። ሌላ ምንም ልላችሁ አልችልም ማለት ነው። ምክንያቱም እጅግ
ስልካቸውን እነሱ ይሄን አድርጉ፣ ደውሉ፣ ጤንነታቸውን አረጋግጡ ስትሏቸው ስልክ መዝጋት የሚመልስላችሁ መልስ ብሩን ከበሉና እጃቸው ከገባ በኋላ እነሱ በፍጹም ሌላ አውሬ ሆነው ቁጭ የሚሉ ጭራሽ ገንዘብ ላኩና ወደ ሀገር መልሱ እና ይሄንን ልላችሁ ወዳለው ተጠንቀቁ። ለሁሉም ትምህርት ይሆናል። ይሄንን ሼር አድርጉ። እንግዲህ ህገወጥ ሳዑዲ በጣም አሁን ላይ ተፍቲሽ እያደረጉ ነው። ጥንቃቄ አድርጉ መልእክቴ ነው።